ያመክርዎ ወይቤልዎ ፈሪሳውያን ሊፈትኑት ወደ እርሱ መጥተው ቀረቡ፣ እንዲህም አሉት ይላል። ይከውንሁ ሀዲገ ብእሲት በኩሉ ዘአበሰት ሎቱ። ሰው ሚስቱ በበደለችው ሁሉ ሊፈታት ይገባልን? የፈተና ጥያቄ ነው። እያንበብክሙ ዘውስተ ኦሪት፣ በኦሪት ያለውን አላነበባችሁምን? ሰው እናትና አባቱን ይተዋል፣ ሚስቱንም ይከተላል፣ ሁለቱም አንድ አካል ናቸው፣ ሚክያስ ሁለት አይደሉም ተብሎ የተጻፈውን አላነበባችሁምን? መልሱ ይሄ ነው። ለሙሽሪያትና ለሙሽራው ዛሬ ሁለት ሳትሆኑ አንድ ሆናችኋል። ከዚህ በኋላ ያለው ጊዜ ደግሞ መከራ ቢመጣ፣ ፈተና ቢመጣ፣ ስደት ቢመጣ፣ መቸገር፣ መታመም፣ መውጣት መውራድ ቢመጣ ባል ሚስቱን፣ ሚስት ባሉን ጥሎ መሄድ አይችልም ማለት ነው። ምክንያቱም ሁለቱ ምን ሆነዋል? አንድ አካል ሆነዋልና። አንድ ያደረጋችሁ እግዚአብሔር ፍጻሜያችሁን ያሳምርላችሁ። እግዚአብሔር አምላክ እናንተ የሚወለዱት ሕፃናት ሀገርን የሚጠቅሙ ፈጣሪያቸውን እግዚአብሔርን የሚያገለግሉ እንዲሆኑ እግዚአብሔር ይፍቀድላችሁ። አምላካችን እግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ለእግዚአብሔር ክብርና ምስጋና ይሁን። ወገኖቻችን ማኅበረ ምዕመናን ከነገው ዕለት ጀምሮ ወርሃ ጽጌ እያለ የምናስበው በፈቃድም አብዛኛው ምዕመናን ስለእመቤታችን መከራ በማሰብ የስደቷን የእንግልቷን ከልጇ ጋር በግብፅ በረሃ ያለየችውን መከራ በመሳተፍ ብዙዎች ምዕመናን በጾም በጸሎት ያሳልፋሉና በፈቃድ የሚጾም ስለሆነ ከነገው ጀምሮ ሁሉንም መጠየቅ ሳይኖርባችሁ ሱባኤው የሚጀምረው ከነገ ጀምሮ ስለሆነ ይህንን የፈቃድ ጾም የምትጾሙ የምትጸልዩ ወገኖቻችን እግዚአብሔርን በአንድ ልብ ሆኖ መጠየቅ ያስፈልጋል። በንስሐ ሕይወት መመላለስ ያስፈልጋል። ስራ ከሃይማኖት፣ ሃይማኖት ከምግባር ሲሆን ሁሉ ነገር ይስተካከላልና እንግዲህ ዛሬ ሳምንት ጀምሮ እሁድን ሊቃውንቱ፣ እናቶች፣ አባቶች፣ ሕፃናት ሳይቀሩ በማህሌቱ ሲያሸበሽቡ ያድራሉ። የዚያ ቀን ይበለን። እግዚአብሔር አምላክ በቸርነቱ ሁላችንም ጠብቆ ያድርሰን። ሁላችሁን የበረከት የሰላም የአንድነት የፍቅር ያድርግላችሁ። አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ቅድመ እግዚአብሔር አምላክነ ይደገብሩ ካህን ከመ ይባርክ
እግዚኦ አድኅን ሕዝበከ ወባረክ ርስተከ አዮሙ ወአልዕሎሙ እስከ ለዓለም። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባር ጠብቃቸው፣ እስከ ዘላለሙም ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃ። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ማደሪያ ትሆን ዘንድ የጠራት በዚህች ቅድስት ቤተ ክርስቲያን መጣች ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአት ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊናትም የምትሆን የድንግል ማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ። በሚመጣውም የጠበቃችሁ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እናንተንም እኔንም ለርስተ መንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 ጊዜ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ፍቅር አንድነት ከሁላችን ጋር ይሁን።